እሺ ኤ ቱ ቢ ስንት ነው ይለናል? 7/8 ነው ይለናል። ኤንድ ደግሞ ቢ ቱ ሲ ደግሞ ስንት ነው ይለናል? 12/7 ነው። ዜን አሁን እኛ ፈልጉ የተባለው ማን ነው? ኤ ቱ ሲ ስንት ይመጣል ማለት ነው። በጣም አሪፍ። አሁን ይችን ወደ ፍራክሽን መቀየር እንችላለን። ይሄ ማለት ኤ ኦቨር ቢ ስንት ነው? 7/8 ነው። ኤንድ ይሄኛውም ቢ ኦቨር ሲ ስንት ነው? 12/7 ነው። በጣም አሪፍ። አሁን ይሄኛን በዚህ ባባዛው ይሄኛውን በዚህ ባባዛው ማለት ይሄን በዚህ ባባዛው ምን ማለት ነው? ኤ ኦቨር ቢ ታይምስ ቢ ኦቨር ሲ ካረኩት ምንድነው? ይሄኛው ደግሞ በማይተኛው ይባዛል በዚህኛው ይባዛል ማለት ነው አይደለ? yes ይሄ ማለት ነው 7/8 ታይምስ 12/7 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ሲባዛ ማባዛ ስለሆነ ይሄ በዚህ ይጣፋል። አያችሁት? yes ምን ቀረ አሁን? ኤ ኦቨር ሲ መጣ ማለት ኤ ኦቨር ሲ which is equal to ይሄ ደግሞ በዚህ ይጣፋል። ስንት መጣል? 12 ከላይ ይቀራል ኦቨር 8 መጣ። 12 መቃለል ይቻላል አይደለ? በሁለት ስንት ይመጣል? 6 ነው። ይሄ በሁለት 4 ነው። አሁንም ይሄዳል። ይሄ በሁለት ስንት ይመጣል? 3 ይመጣል። ይሄ በሁለት 2 ይመጣል። ይሄ ማለት ኤ ኦቨር ሲ ስንት ይመጣል? 3/2 መጣ ማለት ነው። ይሄኛው ደግሞ ወደ ፈንትን ወደ ሬሾ ሲቀየር ኤ ቱ ሲ ስንት መጣ? 3/2 መጣ ማለት ነው። ግልጽ ነው ተማሪዎች? yes አሁን ያ ኤ ቱ ሲ ነው ፈልጉ የተባለው ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ7ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። ሶ በዛሬው ዩኒት ሌሰናችን ማለት ነው የዩኒት 4 ሪቪው ኤክሰርሳይዝ የምንሰራበት ሌሰናችን ነው። ሶ የዩኒት 4 ሪቪው ኤክሰርሳይዝ ሬት ፕሮፖርሽን ፐርሰንቴጅ የሚለው ሪቪው ኤክሰርሳይዝ ይሄንን ይመስላል ማለት ነው። ያው እንደምታዩት መጻፋችሁንም ገልጣችሁ ማየት ትችላላችሁ፣ መከታተል ትችላላችሁ ማለት ነው። ሶ ይሄንን ጥያቄ አንድ ባንድ ከነ ኤክስፕላኔሽን ትሩ ፎልስ ላይ ለየብቻ እንዲሁም ደግሞ ቾይሱን አንድ ባንድ የምንሰራበት ነው የሚሆነው። ሶ እስከ መጨረሻው ድረስ አብራችሁ ነው እጅግ በጣም ተጠቃሚ ትሆናላችሁ። ማንኛውም አይነት ጥያቄ አስተያየት ካላችሁ ደግሞ ቴሌግራም ቻናላችን ላይ ገብታችሁ ኮንታክት ልታደርጉ ትችላላችሁ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ደግሞ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ ማለት ነው። በጣም ተጠቃሚ ትሆናላችሁ። በሚቀጥለው ዓመት የ8ኛ ክፍልንም እየሰራን ስለሆነ ለሚኒስትሪም ያገዟችሁ የተለያዩ ጥያቄዎችንም እየሰራን ነው። ከኛ ጋር ከቆያችሁ በእርግጠኝነት ጥሩ ነገር እንደምታረክፉበት እንተማመናለን ማለት ነው። ቀጥታውን ወደ ክላሳችን ማለት ነው። በጣም አሪፍ። ኦኬ በጣም አሪፍ። የመጀመሪያው ፓርት ምንድነው? ትሩ ፎልስ ፓርት ነው። ራይት ትሩ ፎር ዘ ኮሬክት ስቴትመንት ኤንድ ፎልስ ፎር ዘ ኢንኮሬክት ዋን ነው የሚለን። እንደማ ኢንኮሬክት ስቴትመንት የመጀመሪያው ምንድነው የሚለን? ኤ አይመንተራ ቁጥራን ሬሾ ካን ቢ ዲፋይንድ አስ ፎር ኤቭሪ 100 ይሄ ፎልስ ነው አይደለ? ፎልስ ነው የሚባለው። ለምን? ሬሾ ማለት ኮምፓሪዥን ኦፍ ቱ ኦር ሞር ቲንግስ ኦር ኳንቲቲስ ኦፍ ዘ ሴም ካይንድ ኢን ዘ ሴም ዩኒት ስለሆነ ይሄኛው ፎር ኤቭሪ 100 ምንድነው? ፐርሰንቴጅ ነው የሚባለው። ፐርሰንት ወደ ፐርሰንት ሲቀየር እሱ ነው ካልኩሌት ሲደረግ ወይም ደግሞ በፐርሰንት የሚገለጽ ስለሆነ ነው ፎር ኤቭሪ 100 የሚባለው ፐርሰንት ስለሆነ ማለት ነው። በጣም አሪፍ። እሺ ሁለተኛው ምንድነው የሚለው? ይሄን መስለው ሶሪ 4/3x ማለት ነው አይደለ? 4/3x ማለት እኩል ይሆናል 32/72 የሚሆነው if x is equal to 3 ሲሆን ነው የሚለው። ቼክ እናድርገው እንጠቃለን። በማን ቦታ እዚች ጋር እናስገባና ማንን 3ን ቼክ እናደርጋለን። ይሄ ማለት ምን ማለት ነው? 4/3 ታይምስ 3 ማለት ነው አይደለ? is equal to 32/72 ማለት ነው። ምን ይሆናል አሁን? ይሄ 4/9 ይመጣል አይደል? 3 ታይምስ 3 yes እኩል ይሆናል 32/72። አሁን እነዚህ እኩል መሆናቸውን ቼክ ማድረግ ነው። ለምሳሌ ይሄን ባቃልለው ይሄ በሁለት ሲቃለል ስንት ይመጣል? ይሄ 16 ይመጣል። ይሄ በሁለት ሲቃለል ስንት ይመጣል? 36 ይመጣል። አሁንም ይሄኛውን በሁለት ባቃልለው ስንት ይመጣል? 8 ይመጣል። ይሄ በሁለት ባቃልለው ስንት ይመጣል? 18 ይመጣል። ይሄ አሁን በሁለት ባቃልለው ስንት ይመጣል? 4 ይመጣል። ይሄ በሁለት ባቃልለው ስንት ይመጣል? 9 ይመጣል። አያችሁት? ሁለቱ ምን ሆኑ? እኩል ሆኑ እነዚህ ሁለቱ ማለት ነው። ስለዚህ ምን ማለት ነው? 4/9 እኩል ይሆናል 4/9 ነው። ስለዚህ ምንድነው
ትክክል ነው ማለት ነው። ሰው መልሳችን ምን ይሆናል? አሁን ትሩ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ ጎበዞች። ኦኬ እንቀጥላለን። ሶስተኛው ምንድን ነው የሚለን? ሶስተኛ ዘ ሬሾ ኦፍ 15 ሜትር ቱ 2000 ሴንቲሜትር ኢዝ 3 to 4 ነው የሚለን። አሁን መጀመሪያ ይህንን አንድ እንዲሁ እንዳለ ማወዳደራችን። ለምን እዚህ ጋር ያለው ምንድነው? ሜትር ነው አይደለ? እዚህ ጋር ግን ያለው ምንድነው? ሴንቲሜትር ነው። ስለዚህ ዩኒታቸውን ወይ ወደ አንድ አይነት ዩኒት መቀየር አለብን ወይም ደግሞ ማለት ምን ማለት ነው? ወይ ሜትሩን ወደ ሴንቲሜትር መቀየር አለብን ወይ ሴንቲሜትሩን ወደ ሴንቲሜትር። እናንተ በተመቻችሁ። እኔ ለምሳሌ አሁን 15 ሜትርን ወደ ሴንቲሜትር ልቀይረው። 1 ሜትር ማለት ስንት ሴንቲሜትር ነው? 1 ሜትር ማለት 100 ሴንቲሜትር ከሆነ 15ቱ ስንት ይመጣል? 15 ሲባዛ በመቶ ይሆንና 1500 ምን ሴንቲሜትር መጣ ማለት ነው። አሁን ሴንቲሜትር ለሴንቲሜትር ስለሆነ ማወዳደር ይችላል ማነው ሬሾ መስራት ይችላለሁ ማለት። ስለዚህ መጣ አሁን 1500 ሴንቲሜትር ቱ 2000 ሴንቲሜትር ከሆነ ምን ማለት ነው? ይሄ 1500 ሲካፈል 2000 ማለት ነው አይደል ተማሪዎች? በጣም አሪፍ። ይሄን ለማቃል በዚህ ጋር 2 0 በ2 0 ማጥፋት እችላለሁ። ስንት ይቀርልኛል? 15 ኦቨር 20 ይሆናል። የሚቃለላል። ለምሳሌ ይሄ በ5 ባቃለው ስንት ነው? 3 ነው። ይሄ በ5 ባቃለው ስንት ነው? 4 ነው። ስለዚህ 3 ኦቨር 4 ነው። ይሄ ደግሞ ማለት 3 to 4 ይመጣል ማለት ነው። ትክክል ነው ማለት ነው። ትክክል ነው ማለት ነው። እናንተ ከፈለጋችሁ ደግሞ ይችን 2000 ሴንቲሜትር ወደ ምን መቀየር ትችላላችሁ? ወደ ሜትር ቀይራችሁ 15 ሜትር ለሚገኘው ለምሳሌ 2000 ሜትር ማለት 2000 ሜትር ማለት ስንት መስላችሁ? 20 ሜትር ነው። 2000 ሜትር ሳይሆን 2000 ሴንቲሜትር። 2000 ሴንቲሜትር ማለት ወደ ሜትር ሲቀየር ለመቶ ማካፈል ስለሆነ 20 ሜትር ይመጣል። ምን ማለት ትችላላችሁ? 15 ሜትር ቱ 20 ሜትር ትሉና ይሄ ማለት ቀላል ነው። 15 ሲካፈል 20 ነው። ሜትር በሜትር ሜትር በሜትር ሬሾ ዩኒት የለውም የሚባለው ለዛ ነው። እዚህ ጋርም ሴንቲሜትር ነበረ፣ እዚህ ጋርም ሴንቲሜትር ነበረ። ሴንቲሜትር በሴንቲሜትር ካንስል ስለሚደረግ ማለት ነው። ስንት መጣ? አሁን ይሄም 15 ኦቨር 20 ነው። ይሄኛውን በተመሳሳይ እንደዚህ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። የስ እሺ፣ አራተኛ ምንድነው? ስለዚህ ይሄ ምን መጣ? ይሄ ትሩ መጣ ማለት ነው። ትሩ ነው። አራተኛ ሎስ ማለት ፐርሰንቴጅ ኦፍ ሎስ ማለት ሎስ ኦቨር ኮስት ፕራይስ ታይምስ 100 ነው። ይሄ ትክክል ኦልሬዲ የተቀመጠ ስለሆነ ምንም ያን ያህል የሚያሻማን ነገር የለም። ይሄ ትክክል ነው። which is ትሩ መጣ ማለት ነው። ፕሮፊት ቢሆን ደግሞ እዚህ ጋር ያለው ፕሮፊት ኦቨር ኮስት ፕራይስ ታይምስ 100 እንል ነበር ማለት ነው። በጣም አሪፍ። እሺ በጣም አሪፍ። አምስተኛ ምንድነው የሚለው? if 250 divided into the ratio 3 to 7 then the smaller part is 25 ስለሚለው እንስራው እስኪ መጀመሪያ 3 to x ማለት 3 to 5 ማለት አጠቃላይ 3x ሲደመር 7x ስንት ይመጣል ማለት ነው? 250 ይመጣል ማለት ነው። ይሄ ማለት ምን ማለት ነው? 3x + 7x ስንት ይመጣል? 10x ነው። እኩል ይሆናል 250 ማለት x ለማግኘት ኦቨር 10 እናደርጋለን። 10 በ10 ይጣፋል። እዚህ ጋር x ብቻውን ይቀራል። ስንት ይቀራል? እዚህ ጋር አንዷ 0 በአንዷ 0 ብትጠፋ ስንት ይመጣል? 25 ነው የመጣ ማለት ነው። መልቲፕላየሩ ነው 25 የመጣ። ለምሳሌ ከዚህ ተነስተ የ3x ስንት ይመጣል? 3x ማለት ይኸው x እና 25 አገኘን አይደለ? በጣም ማለት ስለዚህ 3 ሲባዛ በ25 ነው። ይሄ ስንት ይመጣል? 75 ይመጣል ብታባዙት። ኤንድ ደግሞ የ7x ደግሞ ስንት ይመጣል? የቺኛዋ ፓርት ማለት ነው 7 ሲባዛ በ25 ይመጣል ማለት ነው። ስንት ይመጣል? አሁን ይሄ 7 በ25 እናባዛው 7 ጊዜ 5 እናባዛው 25 ሲባዛ በ7 7 ጊዜ 5 35 5 ጽፌ 3 አለ 7 ጊዜ 2 14 ከ3 ጋር 17 ስለዚህ 175 ነው። ስለዚህ ዲቫይድ ቁጥሮቹ እነማን ናቸው? 75 ኤንድ 175 ይመጣል። እዚህ ጋር ምንድነው የሚለን? ዘ ስሞለር ነምበር 25 ይሄ አይሆን መልቲፕላየር ሆነች 25 የመጣ እንጂ ስሞለር ነምበሩ ማን ነው? 75 ነው ማለት ነው። ግልጽ ነው ተማሪዎች? ስለዚህ ይሄ ፎልስ ይመጣል ማለት ነው። ይሄኛው ፎልስ ይመጣል ማለት ነው። እሺ ስድስተኛ ምንድነው የሚለን? ፕሮፖርሽን ኢዝ ኢኳሊቲ ኦፍ ቱ ሬሾስ ነው። ይሄ ትክክል ነው።
ይሄ ትሩ። ፕሮፖርሽን ማለት ሁለት ሬሾዎችን እኩል መሆናቸውን ቼክ ማድረግ ስለሆነ ይሄ ትክክል ነው ማለት ነው። እሺ እንቀጥል። 7 እና 8 ደግሞ እዚህ ጋር ፊት ለፊት እንደምታዩት ሰባተኛ ምንድነው የምንለው ኢፍ y is inversely proportional y inversely proportional ከሆነ ምንድነው የምንለው ዜን x as x increases y also increases። ይሄ ፎልስ። ይሄ ለማን ነው? ለኢንቨርስሊ ሳይሆን ለዳይሬክትሊ ፕሮፖርሽን ነው። ዳይሬክትሊ ፕሮፖርሽን ቢሆን ይሰራል። ኢንቨርስሊ ፕሮፖርሽን ማለት ምን ነበር ያለው? አንደኛው ሲጨምር ሌላኛው የሚቀንስ ማለት ነው። ወይም ደግሞ አንደኛው ሲቀንስ ሌላኛው የሚጨምር ማለት ነው። ዳይንቨርስሊ ወይም ደግሞ ኦፖዚት ነው የሚሄደው። ይሄ ሶ ኤክስ ኢንክሪዝ ካደረገ ዋይ ምን መሆን አለበት? ዲክሪዝ መሆን አለበት። ኤክስ ዲክሪዝ ካደረገ ዋይ ምን መሆን አለበት? ኢንክሪዝ ማድረግ አለበት። ይሄ ለማለ ኢንቨርስሊ ነው። ሶ ይሄኛው ፎልስ ይመጣል ማለት ነው። እሺ 8 ፕሮፊት ኢዝ ሜድ ዌን ሴሊንግ ፕራይስ ኢዝ ሌስ ዛን ኮስት ፕራይስ። ይሄ ፎልስ። አንድ ሰው አተረፈ ወይም ደግሞ ፕሮፊት አገኘ የሚባለው ምን ሲሆን ነው? የሚሸጥበት ዋጋ ከገዛበት ዋጋ ምን መሆን አለበት? መብለጥ አለበት አይደለ? ሶ እዚህ ጋር ደግሞ የሚለው ዌን ሴሊንግ ፕራይስ የሚሸጥበት ዋጋ ኢዝ ሌስ ዛን ኮስት ፕራይስ ነው። ይሄ ፎልስ ነው። ይሄ ምን ሆነ? ፕሮፊት ሳይሆን ምንድነው? ሎስ ነው፣ ከሰረ ነው የሚባለው። ከገዛበት ዋጋ ቀንሶ ወይም ደግሞ አንሶ ወደ አሳንሶ ከሸጠው እሱ ከሰረ ነው እንጂ ተረፈ አተረፈ አይባልም ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ኦኬ ጉድ ሶሪ እንቀጥላለን። ኦኬ አሁን ደግሞ ትሩ ፎልሱን ጨርስ ወደ ቹዝ ፓርት ነው የምንሰራው። ሶ እየሰራ ትክክለኛውን መልስ እንመርጣለን ማለት ነው። ኦኬ 9ኛ ምንድን ነው የሚለን? ኢን ስኩል ትምህርት ቤት ውስጥ ነው የሚለን 58% ኦፍ ዘ ቶታል ነምበር ስቱደንትስ አር ቦይዝ። ከአጠቃላይ ከቶታል ነምበሩ 58%ቱ ምንድናቸው? ቦይ ናቸው ነው የሚለን። ቦይዝ 100% ነው። ቀሪዎቹ ከመቶ ላይ ስንቀንሰው የስንት ነው? 42%ቱ ደግሞ ምንድናቸው ማለት ነው? ከዚህ ተነስተን ገርልስ ናቸው ማለት ነው አይደለ? ምክንያቱም ምንድነው ፐርሰንቱ የቦይስ እና የገርልስ ተደምሮ ስንት መስጠት አለበት? 100 መስጠት አለበት አይደለ ተማሪዎች? በጣም አሪፍ። ሶ ከዛ ገርሎች ደግሞ ምንድነው? ከዛ ደግሞ ኢፍ ዘ ነምበር ኦፍ ገርልስ ይኸውላችሁ እዚህ ጋር ደግሞ ገርልስ ደግሞ ስንት ናቸው ቁጥራቸው? ይሄ በፐርሰንት ነው እንጂ ቁጥር አይደለም። ስንት ናቸው? 840 ናቸው ማለት። ሶ ጥያቄው ምንድነው? ሃው መኒ ስቱደንትስ አር ዘ ክላስ፣ ምን ያህል ነው አጠቃላይ ተማሪ ክፍል ውስጥ ያለ ነው በዛ ትምህርት ቤት ውስጥ ማለት ነው። ሶ ኦኬ ሶ ምንድነው ምን አሁን የተጠየቀው ምንድነው? ለዚህኛው ብቻ ስንሰራ ፒ ስንት አግኝተናል? ፒ 840 ነው። እሺ አር ደግሞ ስንት ነው? 42% ነው። ሶ የተፈለገው ምን ነው? ቤዙ ስንት ነው? ይሄን ፎርሙላ ታስታውሳላችሁ አይደለ? ፒ እኩል ይሆናል አር ታይምስ ቢ ኦቨር 100። ይሄን ታስታውሳላችሁ አይደለ? ቀጥታ ይችላል መተካት ነው። ሶ ፒ ስንት ነው? እዚህ ጋር 840 እኩል ይሆናል አር ስንት ነው? 42 ሲባዛ ቢ አይታወቅም፣ ቢ ኦቨር 100 ማድረግ ነው። በጣም አለ። ከዛ በኋላ ኦቨር 1 አድርገን ክሪስ ክሮስ ማድረግ ነው ማለት ነው። ሶ ምን ይመጣል አሁን? ይሄ 42 ሲባዛ በቢ እኩል ይሆናል ይሄ ሲባዛ ይሄ ራሱ ስለሚሆን 840 ሲባዛ በስንት? በ100 መጣ ማለት ነው። በ100 መጣ ማለት ነው። ሶ ቢን ለማግኘት ኦቨር 42 እናደርጋለን። ኦቨር እዚህ ጋር ሳላባዛ ኦቨር 42 ማድረግ ይቻላል። ሶ በዚህ ይሄ በዚህ ይጠፋል፣ ቢ ብቻ ይቀራል። ሶ እዚህ ጋር ማቃለል ይቻላል። ለምሳሌ ይሄ በሁለት ስንት ይመጣል? 21 ይመጣል አይደለ? ያ ይሄ በሁለት ስንት ይመጣል? 420 ይመጣል። ይሄ ሶ ስንት ይመጣል? ይሄ 420 ሲባዛ በ100 ሲካፈል 21 ነው። ሶ ይሄ ስንት ይመጣል? 42000 ኦቨር 21 መጣ ማለት ሶ 42000 ኦቨር 21 ነው። ይሄ ብናቃለው ስንት ይመጣል መሰላችሁ? 2000 ይመጣል። 2000 ስቱደንት ማካፈል ነው። አካፍሉት። አጠቃላይ ትምህርት ቤት ውስጥ ስንት ተማሪዎች አሉ ማለት ነው? 2000 ስቱደንትስ አሉ ማለት ነው። ግልጽ ነው ተማሪዎች? የስ በጣም አሪፍ። አልተሳሳትንም ይመስለኛል። ሶ አጠቃላይ 2000 ስቱደንት ካሉ 58ቱ ምንድን ነው የሚሆነው? 840ዎቹ ምንድን ናቸው ነው የሚለው? ገርልስ ናቸው። ገርልስ ማለት 42% ነው። ሶ 58 ተማሪዎች ወንድ ነው። ወንዱ አጠቃላይ የተፈለገው 52000 ስለሆነ መልሳችን ይሄ መጣ ማለት ነው። ሶ ቦይን አግኝ ብንባል ቦይ ስንት ነው ይባል? አሁን ቶታሉ ስንት ነው? ቶታል አጠቃላይ ወንዱና ሴቱ ስንት ነው? 2000 ነው። ገርል ደግሞ ስንት ናቸው? ገርልስ ደግሞ 840 ነው። ሶ ቦይስ ማግኘት እንችላለን።
ቦይስ ምን አድርገን ከ2000 ተማሪዎች ውስጥ ሲቀነስ 840 ብናደርግ ይሄ የምናገኘው ውጤት ምንድነው? ቦይስ ይሆናል ማለት ነው። ግልጽ ነው ተማሪዎች? የስንቀንሰው ስንት እናገኛለን ማለት 2000 ሲቀነስ 840 ሰው መቀነስ ነው። ከ0 0 0 ይሄ 10 ከ10 1 ከ10 4 6 9 ይሆናል። ከ9 1 1 አይ ቲንክ 1160 1160 ካልተሳሳትኩ ማለት ነው። ይሄ ወንዶች ናቸው። ወንዶች 1160 ይመጣል ማለት ሶ አልተፈለገም ሲጀመርም ያው ነምበር ቶታል ምን ያህል ብዙ በብዛት ወንዱም ሴቱም ስንት ነው ስለተባለ ይሄኛው አንፈልገውም ማለት ነው። በጣም አሪፍ እንቀጥላለን። አስረኛ ምን ይለናል? ብር 300 ብር is invested at 6% of simple interest per annum ነው። ሷም ጊቭኖቹን እናውጣ። ፒ ማን ነው? አሁን ፒ ማለት 300 ነው። አር ማለት ስንት ነው? 6% ነው። እሺ ሌላ per annum ነው። how long you will take for an interest to be ከዛ አይዝ ተሰጠ 180 ብር። ሶ የተፈለገው ምንድነው? ታይሙ ስንት ነው ነው። በሱ 300 ብር በ6% ኢንተረስት ለስንት አመት ዲፖዚት ባደርገው ነው ወይም ደግሞ ኢንቨስት ባደርገው ነው ኢንተረስት 180 ብር ላገኝ የምችለው ነው ጥያቄ። ስለዚህ አሁን ኦሬዲ የምናውቃቸው ስለሆነ አሁን መተካት ሶ አይ ኢኩል ይሆናል ስንት ነበር? አይ ማለት ፒ ታይምስ አር ታይምስ ቲ ነው አይደለ? የሶ አሁን እዚህ ጋር 180 ተሰጠን። ፒ ደግሞ ስንት ነው? 300 ነው ታይምስ 6 ኦቨር 100 ነው በፐርሰንት ነው ታይምስ ቲ ማለት ሶ እዚህ ጋር ማባዛ ስለሆነ እቺ ሁለቱ ዜሮ በሁለት ዜሮ ማጥፋት ይችላል። ስለዚህ 3 ሲባዛ በ6 ሲባዛ በቲ ነው 3 ሲባዛ በ6 18 ነው። ሶ 18 ቲ መጣ ማለት ነው። ሲ ማለት ምን ማለት ነው? 180 እኩል ይሆናል 18 ቲ መጣ ማለት ነው። ግልጽ ነው ተማሪዎች? yes so over 18 ባረገው ቲ 18 18 ተፋለ ይሄ ቲ which is equal to 10 years መጣ ማለት ነው። 10 አመት መጣ ማለት ነው። ግልጽ ነው ተማሪዎች? yes ስለዚህ አሁን እዚህ ጋር ስንት መጣ? ቢ መጣ ማለት ነው። በጣም አሪፍ እሺ 11ኛ ምን ይለናል? the decimal form of ይሄ በፐርሰንት የተሰጠ ነው። ይሄንን ወደ ፎርም ወደ ዴሲማል ለመቀየር ምንድነው? ለመቶ ማካፈል አይደለ? ሶ መጀመሪያ ግን 3/4% ማለት ራሱ ማለት 0.75% ነው አይደለ? ራሱ 3/4 ሶ ይሄንን ወደ ዴሲማል ሲቀየር ስንት ይመጣል? 0.75 ኦቨር ስንት መቶ ማለት ሶ ወደ አንድ ዜሮ ስናጠፋ ወደዚህ ነው የምንሄደው። ልክ እንደዚህ ያለ ስነን 0.007 ይመጣል ማለት ሶ አንድ ዜሮ ሳጠፋ ወደዚህ ሄዳለሁ። ሁለቷን ዜሮ ሳጠፋ እዚህ ጋር መልሻለሁ። ሁለት 0 አንድ ዜሮ ይደረደርና ይሄ ይመጣል። ሶ አይ ቲንክ ከዚህ ውስጥ ይቺ ትመጣለች ማለት ነው። በጣም አሪፍ። አሁን 0.0075ን ወደ ፐርሰንት ቀይሩት ቢባል እንዴት ነው የምናደርገው? ይሄ ማለት ምንድነው የምናደርገው? 0.075 ታይምስ ምን 100% አይደል የምናደርገው? ሶ ምን ይሆናል? አሁን አንድ ዜሮ ሳጠፋ ወደዚህ ይመጣል። አንድ ዜሮ ሳጠፋ ወደዚህ ይመጣና እዚህ ጋር ቁጭ ትላለች አይደል? ይሄ ማለት 0.75% ማለት ነው አይደል? ወደ ፐርሰንት ቀይሩ ከመጣ ራሱ መጣ ማለት ነው። ሶ ወደ እንትን ስለሆነ መልሳችን ሲ ይሆናል ማለት ነው። በጣም አሪፍ። እሺ 12ኛ ምንድነው የሚለው? the simple interest on a ብር 400 invested for months was ብር 12 ይላል። 400 ብር በሲምፕል ኢንተረስት ለአራት ወር ኢንቨስት ቢደረግ አዩ ስንት ነው ይለናል? 12 ይለናል። ጥያቄው ምንድነው? በምን ያህል ነው? ሬቱ ማን ነው? ሶ አሁን እዚህ ጋር ፒ ማን ነው? ፒ ማለት 400 ነው። እሺ ቲ ማለት ስንት ነው? 4 መንዝ ነው። እሺ አዩ ደግሞ ስንት ነው የተገኘ? 12 ብር ነው። ሶ ጥያቄው ምንድነው? አሮ ስንት ነው ነው። በቃ አሮ ስንት ነው ነው። ይሄ በጣም ቀላል ምንድነው የምናደርገው? ፎርሙላ መቀጥ አዩ ኢኳል ቱ ፒ ታይምስ አር ታይምስ ቲ ነው። ሶ አይ ስንት ነው? 12 እኩል ይሆናል ፒ ስንት ነው? 400 ሲባዛ አር ደግሞ አር አልታወቀም ታይምስ
ፎር ነው። ኦቨር ግን ያው በአመት ስለሆነ 4/12 ማድረግ አለብን። ሶ ይሄ ማለት ምን ማለት ነው? ይሄኛውን እንዳለ ባባዛው ስንት ይሆናል? ያው ኦቨር ዋን ስለሆነ የሚባዛው እንዳለ ከላይ ያለውን በዛ ይሄ 4 ሲባዛ በ400 1600 አር ይመጣል። ኦቨር ከታች ያለ ደግሞ ሲምፕሊ 12 ይመጣል። ማቃለል እንችላለን። ይሄ በ4 ስንት ነው? 400 አር ይመጣል። ይሄ በ4 ደግሞ ስንት ይመጣል? 3 ይመጣል ማለት ነው። በጣም አሪፍ። አሁን ምን መጣ? አሁን 12 እኩል ይሆናል 400 ኦቨር 3 አር ነው። ሶ ኦቨር 1 እናርግና አሁን ክሪስ ክሮስ እናርገው ስንት ይመጣል? 12 ሲባዛ በ3 36 እኩል ይሆናል 1 ሲባዛ በ400 አር ሶ ሲምፕሊ 400 አር ይመጣል። ሶ ኦቨር 400 ኦቨር 400 ሶ ይሄ በዚህ ይጣፋል። ሶ አሁን ምን መጣ? አሁን አር እኩል ይሆናል ስንት መጣ? 36 ኦቨር 400 መጣ ማለት ነው። ሶ አሁን በቀልለው ስንት ይመጣል? በአራት 9 ነው። ይሄ በአራት ስንት ነው? 100 ነው አይደለ? ይሄ ማለት 0.09 መጣ ማለት ነው። ሶ አር እኩል ይሆናል 0.09 ከመጣ ወደ ፐርሰንት ሲቀየር ስንት ነው? አር እኩል ይሆናል 0.09 ሲባዛ በመቶ ነው። ሶ አንዷን 0 ሳጠፋ ነጥቧ እዚህ ጋር ትመጣለች። አሁንም አንዷን 0 ሳጠፋ እዚህ ጋር ትመጣለች። ሶ ስንት ይመጣል? አሁን 9% ይመጣል ማለት ነው። ግልጽ ነው ተማሪዎች? የስ 9% ማለት ያ ሶ መልሳችን ዲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች። 13ኛ ምን ይለናል? if a b and c are numbers such that a ratio b ratio c ደግሞ ስንት ነው ይነዳል? 1 ለ3 ለ4 ነው። ቺ ሬሾአቸው ነው። ከዛ አንድ ደግሞ ሲ ግን ተሰጠ። የሲ ቁጥር ስንት ነው ብለናል? 28 ነው ይለናል። በጣም አሪፍ። በጣም ቀላል ነው። ከዚህ በኋላ ማለት ሲ ማለት የማንን ነው ያዘችው? የፎርን ነው አይደል ያዘችው? የፎርን ነው ያዘችው። ተቃለ ሶ ምን ማለት ነው? ከዚህ ተነስተን በጣም በቀላሉ መስራት እንችላለን። 4 ታይምስ ኤክስ ስንት ተሰጠ? 28 ተሰጠ አይደል ላይ ሰጠው። ሶ መልቲፕላየሩ አለ ማግኘት ነው። ኤክስ ስንት ይመጣል? አሁን ኦቨር 4 ባረገው ኤክስ ስንት ይመጣል? 7 መጣ ማለት ነው። ኤክስ ማለት 7። ስለዚህ ኤ ለማግኘት ምንድን ነው የምናደርገው? ሶ ኤ ማለት ምን ማለት ነው? እዚህ ጋር ያለችው ኤ ማለት ስንት ይመጣል? አሁን ግልጽ ነው አባባሌ? የሶ ምን እናደርጋለን? አሁን ይሄ የሲ ዋጋ 28 ከሆነ 4 ሶ ኤ 1 ታይምስ 7 ስንት ይመጣል? ይሄ 7 ይመጣል። ቢ ደግሞ 3 ነው አለ። ሶ ሲባዛ በ7 ስንት ይመጣል? 21 ይመጣ። ያው ሲ ስለተገኘ ነው ማባዛት ይችላል። 4 ሲባዛ በ7 ስንት ይመጣል? 28 ኦልሬዲ which is given here it is። ሶ አሁን ኤ ፕላስ ቢ ፕላስ ሲ ስንት ይመጣል? 7 ሲደመር 21 ሲደመር 28 ስንት ይመጣል? አሁን 21 እና 7 28 ነው። 3 ሲደመር 28 ስንት ይመጣል? 56 መጣ ማለት ነው። ሶ ልክ ነው ኤ ይመጣል። ሶ ከዛ ውጭ ደግሞ እንስራው ቢባል ኤ ሬሾ ቢ ሬሾ ሲ ይሰራ ቢባል ኤ ማለት 7 ሬሾ 21 ሬሾ 28 ሶ ሁሉም በስንት ነው ሊቃለል የሚችለው? በ7 ቢሆን ይሄ የመጀመሪያው በ7 ቢቃለል ስንት ይመጣል? 1 ይመጣል። የሁለተኛው በ7 ሲቃለል ስንት ይመጣል? 3 ይመጣል። ይሄኛው በ7 ሲቃለል ስንት ይመጣል? 4 ይመጣል። ስለዚህ this we are correct ማለት yes ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 14ኛ ምንድን ነው የሚለው? እሺ ኤ ቱ ቢ ስንት ነው ይለናል? 7 ኦቨር 8 ነው ይለናል። ኤንድ ደግሞ ቢ ቱ ሲ ደግሞ ስንት ነው ይለናል? 12 ቱ 7 ነው። ዜን አሁን እኛ ፈልጉ የተባለው ማን ነው? ኤ ቱ ሲ ስንት ይመጣል ነው። በጣም አሪፍ። አሁን ይችን ወደ ፍራክሽን መቀየር እንችላለን። ይሄ ማለት ኤ ኦቨር ቢ ስንት ነው? 7 ኦቨር 8 ነው። ኤንድ ይሄኛው ቢ ኦቨር ሲ ስንት ነው? 12 ኦቨር 7 ነው። በጣም አሪፍ። አሁን
ይሄኛን በዚህ ባባዛው ይሄኛውን በዚህ ባባዛው ማለት ይሄን በዚህ ባባዛው ምን ማለት ነው? ኤ ኦቨር ቢ ታይምስ ቢ ኦቨር ሲ ካረኩት ምንድን ነው? ይሄኛው ደግሞ በማየትኛው ይባዛል በዚህኛው ይባዛል ማለት ነው አይደለ? የስ ይሄ ማለት ነው 7 ኦቨር 8 ታይምስ 12 ኦቨር 7 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ሲባዛ ማባዛ ስለሆነ ይሄ በዚህ ይጣፋል። አያችሁት? የስ ምን ቀረ አሁን? ኤ ኦቨር ሲ መጣ ማለት ኤ ኦቨር ሲ which is equal to ይሄ ደግሞ በዚህ ይጣፋል። ስንት መጣ? 12 ከላይ ይቀራል ኦቨር 8 መጣ። 12 መቃለል ይቻላል አይደለ? በሁለት ስንት ይመጣል? 6 ነው። ይሄ በሁለት 4 ነው። አሁንም ይሄዳል። ይሄ በሁለት ስንት ይመጣል? 3 ይመጣል። ይሄ በሁለት 2 ይመጣል። ይሄ ማለት ኤ ኦቨር ሲ ስንት ይመጣል? 3 ኦቨር 2 መጣ ማለት ነው። ይሄኛው ደግሞ ወደ ፈንትን ወደ ሬሾ ሲቀየር ኤ ቱ ሲ ስንት መጣ? 3 ቱ 2 መጣ ማለት ነው። ግልጽ ነው ተማሪዎች? የስ አሁን ያ ኤ ቱ ሲ ፈልጉ የተባለው ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 15 ምንድነው የሚለው? 3 numbers m n and p are in the ratio ምንድነው? m to n to p ሬሾ ስንት ነው ይለናል? 3 to 2 6 to 4 ነው ይለናል። ዜን ጥያቄ ምንድነው ፈልጉ የሚለው 4m minus n over n plus 2p ስንት ነው ነው ጥያቄ የሚለው። ሰዎችን በጣም ቀላል ነው ካልኩሌት እናድርግ። በመጀመሪያ ይችን ሁለቱን እዚህ ጋር ከወሰድኩ እዚህ ጋር ሁለቷን ወስዳለሁ ማለት ምን ማለት ነው? m to n ማለት ምን ማለት ነው? 3 to 2 6 ነው አይደለ? ይሄ ማለት m ኦቨር n እኩል ይሆናል 3 ኦቨር 6 ነው። ባቃለው በ3 በ3 1 ኦቨር 2 ይመጣል አይደለ? የስ ይሄ ማለት m ኦቨር n እኩል ይሆናል 1 ኦቨር 2 ማለት ነው። 1 ኦቨር 2 ማለት ሶ አሁን ከዚህ ተነስተን m ማለት ምን ማለት ክሪስ ክሮስ ባደረገው ምን ይሆናል? አሁን ክሪስ ክሮስ ባደረገው 2m which is equals to n ይሆናል 1 times n ስለሆነ ሶ ኦቨር 2 ባደረገው ምን ይሆናል? አሁን m which is equals to n ኦቨር 2 ይመጣል። ግልጽ ነው ተማሪዎች? yes ሶ ይችን አንድ ያዙ ይችን ያዙ። በጣም አሪፍ። እሺ ሁለተኛው እና ሶስተኛው ወስድ ይችንና ይችን ከወሰድ አሁንም እዚህ ጋር መጥቼ ይችን ወስዳለሁ አይደለ? yes ሶ ምን ይሆናል ማለት ነው? n to p ማለት 6 to 4 ነው። ይሄ ደግሞ ማለት n over p እኩል ይሆናል 6 over 4 ነው። በሁለት ባቀለው ስንት ይመጣል? 3 over 2 ይመጣል አይደለ? yes ይሄ ማለት n over p እኩል ይሆናል 3 over 2 ነው። ክሪስ ክሮስ ባደረገው ምን ይሆናል? ይሄ ማለት 2n እኩል ይሆናል 3p ይመጣል አይደለ? ለፒ አሁን ሶልቭ ባረግ p ኦቨር 3 ባረግ ይችን በዚህ ይሄ p ማለት ስንት ይመጣል? 2 ኦቨር 3 n ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ይችን እነዚህን ሁለቱን ለያዝና የት ጋር ልምጣ? እዚህ ጋር ልምጣ። ጥያቄ ይሄ ፓርት ማለት ይሄ ፓርት ልምጣ። ሶ አሁን ከለሩን ቀየር ላድርግላችሁና በደንብ እንዲታያችሁ። ሶ አሁን ምን ማለት ነው? 4m minus n over n plus 2p ልተካ ነው። አሁን m ማለት ማነች? አሁን ያው በዚህ ቦታ ይችል ላስገባ ነው። አያችሁት? ይችል ላስገባ ነው በm ቦታ። ሶ ምን ይሆናል አሁን 4 into n over 2 መጣች ማለት ነው። ከዛ ማይነስ n እቺ በm ቦታ ነው የገባችው። ሶ ከዛ n ፕላስ p ደግሞ ማለት ማን ነው? እዚህ ጋር ይሄው ስለዚህ 2 into 2 እዚህ ጋር 2 ስላለች ነው። ሶ 2 over 3 n መጣ ማለት ነው። በጣም አሪፍ። እሺ ከዛ ይሄኛው ምን ይሆናል? ይሄ ሲባዛ አይ ቲንክ ይሄ ምን ይሆናል? 4n over 2 minus n ይመጣል። ይሄ ሲባዛ ኦቨር 1 ስለሆነ 4 times n 4n ነው። 1 times 2 ይመጣል። ኦቨር ይሄኛውን በተመሳሳይ n ፕላስ ይሄኛው ኦቨር 1 እናርገው ነው። ይሄ ስንት ይመጣል? 4n ኦቨር 3 መጣ ማለት ነው። በጣም 4n ኦቨር ይሄ በሁለት ይካለላል። ሶ ይመጣል
2n ማይነስ n ይመጣል። ሶ ይችኛዋን ደግሞ ኦቨር 1 እናርግና እንደምራቸው ይችኛዋን ከታች ያሉትን ማለት ነው። ከታች ያሉት ስንት ይመጣል? አሁን የጋራ 3 ይሆናል። ክሪስ ክሮስ እናደርገው 3 ታይምስ n 3n ፕላስ 1 ታይምስ 4n 4n ይመጣል። ሶ 2n ማይነስ n ይሄ ማለት 2n ማይነስ 1n ነው። ሲምፕሊ 1n ይመጣል ወይም ደግሞ n ማለት እንችላለን። ኦቨር ይሄኛው ደግሞ 7n ኦቨር 3 ነው። ሶ 7 በ7 ማን ነው n በn ይቀራል። እዚህ ጋር 1 ይቀራል አይደለ? yes ሶ 1 ኦቨር 7 ኦቨር 3 ማለት ምን ማለት ነው? 1 ዲቫይድድ ባይ 7 ኦቨር 3 ነው። ሶ ኦቨር 1 ክሪስ ክሮስ እናደርገው ምን ይሆናል? 1 ታይምስ 1 ኦቨር 1 ታይምስ ገልጦ ማባዛት ስለሆነ 3 ኦቨር 7 ይሆናል። ሶ 3 ኦቨር 7 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 3 ኦቨር 7 የሚል ቾይስ ያ አለ። 3 ኦቨር 7 ይመጣል ማለት ነው። በጣም አሪፍ። እሺ 16 ምን ይለናል? the ratio of number of pigs to the number of horses ነው የሚለን። just p to horse ስንት ነው ይለናል? 2 3 ነው ይለናል። ይሄው እዚህ ጋር 2 3 ማለት if there are horse ተገኙ 24 ሆርሶች በኤች ቦታ ምን ይገባል ማለት ይሄ ማለት ምን ማለት መሰላችሁ? ይሄ ማለት p ኦቨር h እኩል ይሆናል 2 ኦቨር 3 ነው አይደል? ያው ሬሾ ስለሆነ ማካፈል ስለሆነ ማለት ነው። ሶ የምን ይሆናል? p ኦቨር ሆርስ ደግሞ ስንት ተሰጠ? 24 ተሰጠ። እዚህ ኳልሱ 2 ኦቨር 3 ነው። ከዛ በኋላ ክሪስ ክሮስ ማለት ክሪስ ክሮስ እናደርገው ምን ይመጣል? አሁን 3 p ይመጣል። 3 ታይምስ p ይሄኛው ደግሞ 2 ሲባዛ በ24 48 ይመጣል ማለት ነው። ሶ p ለማግኘት ኦቨር 3 ስናደርገው 3 በ3 ይጠፋል። ሶ p ኢኳል ቱ 48 ለ3 እናካፈለው 16 ፒግስ ይቀራል ማለት ነው። 16 ፒግስ ይመጣል። ሶ መልሳችን 16 የሚል ያ ሶ ዲ መጣ ማለት ነው። በጣም አሁን እናካፈለው ፒ ስንት ነው የመጣ? 16 ለ 24 ሬሾ ብንሰራለ ስንት መምጣት አለበት? ይሄ መምጣት አለበት። ሶ በስንት ይቀራል? በ4 6 ይሆናል አይደል? yes በሁለት 3 ነው። ስለዚህ ይሄ ይመጣል ማለት ነው። ይሄ ልክ ነን። ሶ መልሳችን ዲ ይመጣል ማለት ነው። በጣም አሪፍ። እሺ 17 ምንድነው የሚለው? if 24 x 18 and x minus 1 are in proportion ይለናል። then find the values of x ነው። ይሄ ማለት ምን ማለት ነው? 24 ኦቨር x እኩል ይሆናል 18 ኦቨር x ማይነስ 1 ማለት ነው አይደል? ኢን ፕሮፖርሽን አራት ተከታታይ ቁጥሮች ከሆነ ኢን ፕሮፖርሽን ማለት የመጀመሪያውን ሁለቱን ለአንድ ማካፈል ነው ስለዚህ እነዚህ ሁለቱ ደግሞ ለብቻ ማለት ነው። ግልጽ ነው ተማሪዎች? yes ሶ ምን ማድረግ ነው አሁን? ክሪስ ክሮስ ማለት ክሪስ ክሮስ እናደርገው 24 ኢንቱ x ማይነስ 1 ይሆናል እኩል ይሆናል 18 ሲባዛ 18 ታይምስ x ነው። ሶ እቺ እየገባች ተባዛለች 24x ማይነስ 1 ታይምስ 24 ይመጣል። 18 ሲባዛ በx 18x ይመጣል ማለት ነው። በጣም አሪፍ። እሺ ሶ አሁን ላይክ ተርም እቺና እቺ ላይክ ተርም ስለሆኑ እቺን ወደዚህ ላምጣና እቺን ቁጥሯን ደግሞ ወደዚህ ልውሰድ። ሶ ምን ይሆናል አሁን 24x ሲቀነስ 18x ያው ከእኩል ይሆናል ሲሻገር መቀነስ ይሆናል እኩል ይሆናል። ይሄኛው ደግሞ 0 ነበር እዚህ ምን መለጥ ከዛ ሲደመር 24 ይመጣል። ሶ ስንት ይመጣል? 24x ቀነስ 18x 6x ይመጣል እኩል ይሆናል 24 ነው። 0 ሲደመር 24 ከዛ ኦቨር 6 ይሆናል። ሶ ይሄ በዚህ ይጠፋል። x ኢኳል ስንት ታገኘው? 4 ታገኘ ማለት ነው። 4 ታገኘ ማለት ነው። በጣም አሪፍ። ሶ እሳችን ማን ይሆናል ማለት ነው? ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አሁን ደግሞ ከለሯን ቀየር ላድርጋት ወደ ሬድ እና መልሳት። እሺ 18 ምንድን ነው የሚለው? if 85% of a is b ይላል። የኤ 85%ቱ ቢ ነው ይላል። ዘኖቹ ነው ዘ ፎሎዊንግ ስትሩ ነው የሚለው። እንደዚህ አይነት ነገር ሲመጣላችሁ ኤ እና ቢን የፈለጋችሁት ቁጥር መተካት ትችላላችሁ። ኮንፊውዝ እንዳትሆኑ። የኤ 85%ቱ ቢ ከሆነ ማን ነው መብለጥ ያለበት? ኤ መብለጥ አለበት። ይሄ ነው መልሱ ሊሆን ይችላል። ኤ መብለጥ አለበት። ለምሳሌ ኤግዛምፕል ሳች ራንደም የፈለጋችሁት ቁጥር እናንተ መተካት። ለምሳሌ ኤን 100 ባረገው
85% ስንት ነው? 85% ኦፍ ኤ ስንት ነው? ይሄ ማለት ፒ which is equal to r times b over 100 ነው አይደለ? ሶ r ስንት ነው? 85 ሲባዛ b ስንት ነው? 100 ኦቨር 100 ሶስት እንበላሽ 100 የጠፋና ስንት መጣ? 85 መጣ ማለት አያችሁ። ኤ ስንት ነበረ? 100 ነበረ። ቢ ስንት መጣ? አሁን 85 መጣ። ማን ይበልጣል? ኤ ይበልጣል አይደለ? የስ እናንተ የፈለጋችሁትን ቁጥር መውሰድ ትችላላችሁ። እዚህ ጋር የፈለጋችሁትን ቁጥር የወሰዳችሁ ክሮስ ቼክ ብታረጉት መልሳችን የሚመጣው ማን ነው? ዲ ነው የሚመጣ ማለት ነው። በጣም አሪፍ ኮንፊውዝ እንዳትሆኑ ማለት ነው። እሺ 19 ምን ይላል? which one of the following is not equal to the rest አንዱ ከሌሎቹ ጋር እኩል ያልሆነው የትኛው ነው? ሶ ካልኩሌት እናርጋቸው። 2% ኦፍ 150 ማለት የምንጠቀማቸው ይችላል ፒ ኢዝ ኢኳል ቱ r ታይምስ p ኦቨር 100 ነው የምንጠቀመው። ሶ የ150 2% ማለት 2 ሲባዛ በ150 ኦቨር 100 ማለት ነው። እሺ ይሄኛው 3 ኦቨር 2 ታይምስ 400 ሲካፈል ለ100 ማለት ነው። ይሄኛውም 5 ሲባዛ በ60 ሲካፈል ለ100 ማለት ነው። ይሄኛውም 6 ሲባዛ በ50 ኦቨር 100 ማለት ነው። ሶ ሁሉንም መስራት ነው። ስንት ይመጣል አሁን ይሄ? አይ ቲንክ 300 ይመጣል ኦቨር 100 2 ሲባዛ በ150 300 ነው። ስንት ይመጣል አሁን ይሄ? 20 በ20 ብጣፋ ይሄ 3 ይመጣል ማለት 3 ይመጣል። ይሄ ደግሞ ስንት ይመጣል? ኦቨር 1 እናደርግና እስከዚህ ነው። 3 ሲባዛ በ400 1200 ኦቨር 2 ኦቨር 100 ነው የሚመጣ። እሺ ይሄኛውም ስንት ይመጣል? 5 ሲባዛ በ60 300 ይመጣል። በአባዙት ካፈለ 100 ነው። ሶ ይሄኛውም በተመሳሳይ 6 ሲባዛ በ50 300 ነው ለ100 ይሆናል ማለት ነው። ሶ ይሄኛው 20 በ20 ይጣፋል። ስንት ይመጣል? 3 ይመጣል ማለት ነው። ይሄኛው 20 በ20 ይጣፋል። ስንት ይመጣል? 3 ይመጣል ማለት ነው። መልሱ ቢል ይመጣ ነው ማለት ነው። ቼክ እናርኩ። 1200 ሲካፈል ለ2 ስንት ይመጣል? 600 ይመጣል። 600 ሲካፈል ለ100 ስንት ነው? አያቸው 6 መጣ። ሶ ከሶስቱም ለየት ያለው ይሄው እዚህ ጋር ለየት ያለው ማን ነው? 6 ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 20ኛ ምንድነው የሚለን? which one of the following is the greater ነው? ትልቁ ማን ነው ከነዚህ ውስጥ ነው? ሶ በተመሳሳይ ልክ አሁን ከላይ እንደሰራነው እንሰራና ትልቁን እንወስዳለን ማለት ነው። ሶ የዚህ የመጀመሪያው ምን ይሆናል? 20 ሲባዛ በ45 ኦቨር 100 እናደርጋለን። ይሄኛው በተመሳሳይ 25 ሲባዛ በ60 ኦቨር 100 እናደርጋለን። ይሄኛው 2 ሲባዛ በ800 ኦቨር 100 እናደርጋለን። ሶ ይሄኛው 74 ሲባዛ በ20 ኦቨር 100 እናደርጋለን ማለት ነው። በጣም አሪፍ። ሶ አሁን ይሄኛው ስንት ይመጣል? ይሄ 45 ሲባዛ 9 አይ ቲንክ 900 ኦቨር 100 አባዙት። 20ን በ45 እናባዛው 2 ሲባዛ በ45 9 ስለሆነ 90 ስለሆነ 900 ይመጣል። ይሄኛው እናባዛው ይሄኛው አንድ ሴት ከፍ ልበልና እዚህ ጋር ላባዛ 25ን በ6 ላባዛና 1 0 ጨምርበታለሁ። 6 ጊዜ 5 33 አለ። 6 ጊዜ 2 12 150 1500 መጣ ማለት 1500 ኦቨር 100 መጣ። እሺ ይሄ ደግሞ ስንት ይመጣል? 1600 ኦቨር 100 ይመጣል። ይሄኛው ደግሞ ስንት ይመጣል? ኦኬ 74ን በ2 ላባዛውና 74ን በ2 ላባዛውና 0 ይጨምርበታል። ይችኛው 20 ስላለች ማለት ነው። ይሄ 8 1480 መጣ ማለት ነው። 1480 ኦቨር 100 መጣ ማለት ነው። ሶ ኮምፔር ነው። አሁን ሁለቱ 0 በ2 0 ይጣፋል። ይሄ ስንት መጣ? 9 መጣ ማለት ነው። ስለዚህ ሁለቱ 0 በ2 0 ይጣፋል። ስንት መጣ? ይሄ 15 መጣ ማለት ነው። እሺ የሁለቱ 0 በ2 0 ይጣፋል። ስንት መጣ? ይሄ 16 መጣ ማለት ነው። ይሄኛው አንዷ 0 በአንዷ 0 ትጣፋለች። አንዷ 0 ስትገባ እዚህ ጋር መጣ ነጥብ ውስጥ ትገባለች። ሰው ስንት መጣል? 14 ነጥብ 8 መጣ ማለት ነው። ከዚህ ውስጥ ትልቁ ማን ነው? ያ ይሄ መጣ ማለት ነው። ትልቁን መውሰድ ነው። ሰዎቹን ዘግሪተስ ስለሚለ ሶ አንሰሪስ ሲ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች።
በጣም አሪፍ ሰው። ኦኬ ሰው ጨርሰናል። የዛሬው ሌሰናችን ይህን ይመስል ነበረ። አይሆፕ አሪፍ ጊዜ ከኛ ጋር እንዳሳልፋችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ፣ ሰብስክራይብ አድርጉ። ለብዙ ጊዜ አብረን እንቆያለን። በቀጣይ ዓመትም 7ኛ ክፍል ከሆናችሁ በሚቀጥለው ዓመትም ለሚኒስትሪ በደንብ እናዘጋጃቸዋለን። በዚህ ዓመትም በደንብ እያዘጋጀናቸው ስለሆነ ማለት ነው። እንዲሁም ደግሞ 8ኛ ክፍል ከሆናችሁ እናንተ በደንብ አሁን እየሰማችሁት ያላችሁ ወይም ደግሞ እያያችሁት ያላችሁት የሚኒስትሪንም ይህንን በደንብ እያገዝናችሁ ስለሆነ ተጠቃሚ ትሆናላችሁ ማለት ነው። ሰብስክራይብ አድርጎ በተረፈ መልካም የጥናት ጊዜ፣ መልካም የትምህርት ጊዜ ይሆንላችሁ። ቻው።